ይቅርታ ጠይቃት። ማንን? ሩታ። አንቺ እሱን ያስደስትሻል? እንዲህ በደንብ ሩታ። እኔ ብቻ አይደለም ሁላችንም ነው ያስደስተን። አይ እኔ አንቺን ካስደሰተሽ አንተ ሴታ ሴት የወንድ አልጫ የሆንክ ልጅ ማለት ነው። እሷ አንቺን ካስደሰተሽ ሩታን ይቅርታ መጠየቅን ችግር የለውም ይቅርታ ጠይቃለሁ። እና ጥፋትህን አምነህ ይቅርታ ጠይቅም እንዴ? ሴት ስታመጣ ዘልዛላ ሴት አምጥተህ ስትለጥፍበት ወይስ አብርሃምና ሩታ በቃልና ቆም ነው? እና እንጀራ ገመዳችሁ ፈልጉ ስትባሉ ደግሞ ያው ታውቃላችሁ፣ የሩታ ደጋፊና የአብርሃም ደጋፊ ከተለያየን ማለት ነው ከተበታተን እኛ እናንተ አንደግፍም እንሞታታለን እንጂ አንደግፍም ማለት ነው። ስለዚህ አሁን ግድ ሆኖባችኋል ሊያቆሙ ስለሆነ ከሁሉም ጋር መግባባት መታረቅ አለባችሁ። እናንተ አስመሳይ እባቡላ ማለት ነው። እውነቴን ነው የምልህ። አስመሳይ ራሱ እኮ አይገልጻችሁም እውነት እናንተ እንዴ ሰው እኮ ለድራማ እንኳን ቢሆን ማለት ነው ልጅቷ እንድትጠላ አታደርጉም ነበረ። እናንተ አስመሳይ እባቦች ማትረቡ። እውነቴን ነው የምላችሁ። ስግጥ ያላችሁ ሰገጤዎች ናችሁ። ለማንኛውም አንቺን እሱን ሩታን ይቅርታ መጠየቄ ካስደሰተሽ አደርገዋለሁ፣ ይቅርታ ጠይቃታለሁ። እውነትህን ነው። እና ታዲያ ለምን ሄደህ ይቅርታ ጠይቃትም ነበረ? ትናንትና እንግዲህ አብርሃም ከሩታ ህይወት ውጣ እንዳትደርስ ብለዋል። አዎ እንዳትደርስ፣ አትድረሱ። ሚዲያ ላይ ሌላ ነገር ታደርጓታላችሁ፣ ሰው እንዲጠላት ታደርጓታላችሁ። እዚህ ጋር ደግሞ ታሽቃብጣላችሁ ከቪዲዮ ጀርባ አሽቃባጮች። ከቪዲዮ ጀርባም ከቪዲዮም ላይ አንድ ሁኑ። ምክንያቱም እቺ ልጅ አራስ ሆና እንኳን ወልዳ እንኳን እርጉዝ ሆና ራሱ ስትዘቀዘቅ ነበረ በእናንተ ምክንያት አስመሳዮች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እቴቴ አቤል እንግዲህ በራሱ ሲደርስ ገብቶታል ልትሉ ትችላላችሁ። አንደረችና አረች ልጅ ራሱ ህይወቷ አበላሽቶ አመሰቃቅሎ ነው የሚተዋት የሚመስለኝ። የሚያገባት አይመስለኝም። የምሬን ነው የምላችሁ። እቺ ልጅ አሁን እውነትም የሚያገባት የሚያኖራት ሚስቱን የሚያደርጋት ልክ እንደ ሩታ ሚስቱን ወይ የልጁን እናት የሚያደርጋት ይመስላችኋል? እንዴ አያደርጋትም። እመኑ አያደርጋትም። ይጫወትባታል። ህይወቷን ምስቅልቅል አድርጎ ወይም ደግሞ ለትንሽ ጊዜ ለ2 ወር ለ1 ወር ከአብረው ይኖራሉ። ከዛ በኋላ ይለያያሉ። አለቀ። ይሄ ነው ማለት ነው። ምክንያቱም አብርሃም አቤል ቁም ነገር ያለው ሰው አይመስለኝም። እኔ ድሮ ነበረ ቁም ነገር ያለው የሚመስለኝ። አሁን ግን ቁም ነገር እንደሌለው የሆነ አስተሳሰቡ የወረደ መሆኑን ተረድቻለሁ። የተረዳውን በማን ነው? ያንን አክል መስዋዕትነት ተከፍሎለት ወጥቶ ሚዲያ ላይ አራስ የሆነችን ልጅ እንድትሰደብ ስታደርግ ነበረ። ስግጥ ያልክ። በነገራችን ላይ በእርግጥ ይሄ ነገር አድርጉ ተብለው ነው ተነጋግረው ነው የሚደረገው። ቢሆንም ግን የሆነ ፐርሰንት እኮ ይቀነሳል። የሆነ ፐርሰንት እኮ መልካምነት ማውራት ነበረባችሁ። የሆነ ፐርሰንት ጥሩ ነገርዋ እንጂ የሆነ በቃ ጥፋት እንደምታጠፋ አድርገው ነበረ መቀነስ ነበረባችሁ። ነገር ግን እናንተ አስመሳዩላ እዚህ ጋር መታችሁ እየየ ትላላችሁ። ለማንኛውም አብርሃምና ሩታ ውድ ቤተሰቦች ሊያቆሙ ነው ቢሆን ነው እንጂ ይሄንን አክል እንደዚህ እየየ አይሉም ነበረ። እንግዲህ ያቺኝቱን ውሽሚቱን ውጭ ሀገር ልትሄድ ነው ተብለዋል። ግን አትሄድም፣ እውነት አትሄድም፣ የትም አትሄድም፣ የትም። እንደው ከቡታጀራ ውልቅ ብላ በወጣችልንና በተገላገል እንደው ተከትለሽ ትሄጂ ይሆን አዲስ አበባ ሲሄዱ ባይዞ። ከዚህ በኋላ እነዚዎች እርግፍ ተደርገው ተትተው ከነጸጌ ጋር ነው ቪዲዮ የሚሰራው ማለት ነው። አቤት ዳኒ በመጣ እውነት ዳኒ በመጣ አሁን እሱ ነው የምመኘው ማለት ነው። እሱ ቢመጣ ጥሩ ነበረ። ልክልካቸው አይደል እንደሚነግራቸው እናንተ ያሾፍባቸዋል እኮ። ግን እነዚዎች እርግፍ ተደርገው ይተዋሉ። እነ ዳኒ ነው የሚገቡት ማለት ነው። ካሁን በኋላ ከሩታ ጎን ነው የሚሆኑት። አሁን ይቅርታ ጠየቃችሁም አልጠየቃችሁም ምንም የሚጠቅም ነገር የለም። ምክንያቱም ልጅቷ አሰድባችኋታል። ልጇን እስከ መሰደብ ድረስ ልጇን እስከሚሸቀልበት ድረስ ሲቀጥል ደግሞ ራሷን እስከ መዘቅዘቅ እንዳወርጉዝ ሆነ ራሱ የተዘቀዘቀችበት ሳላይ አይቀርም። እንደው ምን አይነት ትውልድ ነው ያለው? እውነቴ ነው የምላችሁ። እናንተ ድራማ መሆኑ ራሱ እያወቃችሁ እርጉዝ ሆና ራሱ ነፍሰ ጡር ሆና የዘቀዘቃችሁ ፎቶ አይቻለሁ። እንዴት እንደሚዘገንን እንዴት እንደምታስጠሉ እውነት እንዴት እንደምታስጠሉ እንዴት እንደምትደብረው። አራስ ሆና እንኳን አርፋ አልተቀመጠችም። እየየ ስትሉ ነበረ ባለጌውላ። እውነቴ ነው የምላችሁ። ድራማ ነው የሚሰራባችሁ ከድሮ ጀምሮ እስከ ዛሬ ድረስ። አብርሃም ደግሞ ሩታን ትቶ የትም ንቅንቅ ብላ አያውቅም ከቤቱ ማለት ነው። ሩታም እንደዛው የትም ንቅንቅ ብላ አታውቅም። እናንተ ግን ይህንን መንቃት ራሱ አቅተዋችሁ እስከ መዘቅዘቅ ድረስ እስከ መሳደብ ድረስ ብቻ ነው ያላቀላችሁ። ለማንኛውም ተሳደባቸውም አልተሳደባቸውም እንግዲህ እነሱ ጎብዘው ጠንክረው የእነሱ ስድብ ምንም አላላትም። እሷም እንደተሰደበችዋት ቢሆን የሆነ ነገር ትሆን ነበረ። ነገር ግን ስድብ አያሸንፋትም። እንግዲህ ልጅቷ መድረስ ያለባትን ቦታ ለመድረስ ትፍጨረጨራለች ማለት ነው። እንደናንተ ስግጥ ብላ ስትል ቲክቶክ ሰፈር ቁጭ ብላ ከዛ ለዩቱበር ገንዘብ የምትልክ መሰላችሁ እንዴ?
ዛሬ በሰራችሁ ገንዘብ ነገ የምናደርግበት ቀጣዩ ወር የሚገባልኝ ደንጎዝ የዩቱብ ገንዘቤ ምን ላደርግበት ብላ ነው የምታስበው። ቁም ነገር ላይ ማለት ነው። እንደናንተ ይሄ የዛሬ ወር የመጣልኝ ብር ለቀለበት ልከዋለሁ፣ የዛሬ ወር የመጣልኝ ብር ለቤሎ ልከዋለሁ፣ የዛሬ ወር የመጣልኝ ለሰርግ ልከዋለሁ ብላ አይደለም የምታስበው። እናንተ እዚህ ሀገር ስትመጡ እንዴት እንደምትሆኑ አላቅላችሁ። ያ ብር ታስታውሱትና ትናድዳላችሁ ማለት ነው። ለሰው የሰጣችሁትን ብር እኔ በምመጣበት አካባቢ 2 ወር ሲቀረኝ አካባቢ 2500 ሪያል ለሰው ሰጥቻለሁ። እንዴት እንደተናደድኩ ጋይስ፣ እንዴት እንደተቃጠልኩ እንዴ! እኔ ከሰሙኝ ደግሞ ወይኔ በላቸው። አልተናደድኩም። አዎ አልተናደድኩም፣ ግን ስጡኝ፣ እውነት ስጡኝ፣ በቃ ስጡኝ። እዚህ ሲመጣ ብዙ ነው፣ ከ100,000 ብር በላይ ነው። ስጡኝ፣ አያገባኝም። አዎ ይሄ ነው ማለት ነው። ሳላስበው ጋይስ ሳላስበው እንደው ባልሰማችሁኝ እንዴ! እውነቴ ነው ብላችሁ እናንተ ትናደዳላችሁ ማለት ነው። እዚህ ስትመጡ ስታስቡት ብዙ ነገር ያደርግላችኋል እና እዚህ ስትመጡ ነው የሚገባችሁ ገንዘባችሁ ያለ አግባብ የተጠቀማችሁትን ነገር ለማንንም ደግሞ የቸበቸባችሁትን ገንዘብ ማለት ደግሞ ለማይሆን ሰው ለማይጋቡ ሰዎች ለሄርሜላና ለአብርሃም ብላቸው ላጋቸው ለማይጋቡ ሰዎች ማለት ነው። እንደው ተገባብዘው እንደው ጾም ባይሆን እኮ ጥብስ ራሱ እየበሉ ይለቁላችሁ ነበረ፣ ግን ጾም ሆኖባቸው ነው። ለማንኛውም እስከ ሮብ ጠብቋቸው። እስከዛ ሰብር አድርጋችሁ ጠብቁ፣ ሊበሉበት ይችላሉ ማለት ነው። ግን ሩታ ናት የዛ ቀን የምትቀርበው እንጂ ውሽሚት አይደለች የምትቀርበው፣ አትቀርብምም። ልትለምን ልትመጣ ትችላለች። ምክንያቱም አብርሃም ሩታ አጠገብ እንዲደረስበት አይፈልግም፣ ማስጠንቀቂያ ሰጥተዋል። ቀጥሎ ደግሞ እንዲሁ አብርሃም ሁሌም እንደዚህ ብታደርግ ምን ነበረበት? እውነት ሚዲያ ላይ ራሱ ወጥቶ ማለት ነው ጋይስ ተመልካችን ራሱ እንዳይናገርበት ቢያደርግ እኔ ደስ ይለኝ ነበረ። በቃ እስከ ጥግ ድረስ ሄድበት። አንተ ጎበዝ ከሆንክ ጠንካራ ከሆንክ ልክ እንደ ጋሽዬ ለእናትህ እንዴት ምን አይነት ባል እንደሆነ አይተህ ማለት ነው። እውነት ለመናገር እንደሱ ብታደርግ እኔ ደስ ይለኝ ነበረ። ማፈሪያ ውል ታፍሮ ነበር እናንተ። ሲጀመር የባታው ራሱ ያሳፍራችኋል። ምን ብቻ እሷን ከተናገራችሁብኝ ልጄም እንደተናገራችሁብኝ ነው የምቆጥረው ብሏል። እንግዲህ ትልልቅ ሰዎችም ደግሞ አላርፈ ብላችኋል መሰለኝ፣ እየተሳደባችሁ ነው። እኔ እኮ ትልጡኛላችሁ ብዬ እየፈራሁ ነው። እውነት ለመናገር መላጣ አታድርጉ። እውነት እኛ ሂጃባችንን እንትን አንልም ማለት ነው። ራሳችን ቻሉ። እኔ አልጥም። ውሽሚት እንደሆነ የሆነ ጊዜ በሽታ ይልጣታል፣ ትሰድባለች፣ ዝሙትን አስፋፍታለች፣ ሽማግሌ ሁሉ ተናግሯታል። እዚህ በአካል ማለት ነው። ያልተናገራት የለም። ምክንያቱም ትውልድን የሚገል ቪዲዮ እየሰራች ስለነበረ። እንግዲህ አይዟችሁ። ለማንኛውም ገንዘብ የላካችሁ ሰዎች የአብርሃምና ሩታ ሽርሽር እያሉ ነው አብረው። አይ እንደው ሚስጥር ማውጣት አሁን እንትን ነው እንዴ ጋይስ? ችግር የለብኝም እኔ ለምቀኝነት ወይ ለሆነ ነገር አይደለም። ግን የተፋቱም ለሚመስላችሁ ሰዎች ወይም ደግሞ ትዳራቸው ፈርሰዋል ብላችሁ ለምታስቡ ሰዎች ነው የምነግራቸው። አያገባኝም፣ ከዚህ ውጭ ማለት ነው። አይመለከተኝም፣ አያገባኝም። እኔማ በተከታታይ እያየኋቸው ነው። እናንተ እዚህ ጋር ዘና በሉ። አዳም እዛ ጋር ይጫረስ። እንግዲህ ግን ሊያበቃ ነው ባጭሩ ማለት ነው። ምክንያቱም ሁሉም ዳር ብለዋል እና ሁሉም ዳር ስላለ ያልቃል ይሄ ሰሞን ብዬ አስባለሁ። ያልቃል ሲጀመር። በቃ አብራችሁ ሆኑ። እሺ እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አብራችሁ ስትመጡ ነው ደስ የሚልባችሁ። ልጃችሁ ስታሳድጉ በፍቅር ስታጫውቱ ቤታችሁ ቁጭ ብላችሁ ብሎግ ብትሰሩ ይሻላችኋል። ከእንደዚህ አይነት ከሆነ ከወረደና ከዝቀጠ ድራማ ከምትሰሩብን ማለት ነው። ልጃችሁም ደግሞ እንዲሸቀልበት በታደርጉ ጥሩ ነበረ። ግን አሁን እየቆመም ይመስለኛል። ደግሞ ያም ይመጣል ስለ ልጅ ነው የሚያወራው። ያም ዩቱበር ይመጣል ስለ ልጅ ነው። ልጃቸው ይዛ ልትሄድ ነው። ልጃቸው ለምን ትወስደዋለች? ለምን እንዲህ ትለዋለች? ለምን እንዲህ ትለዋለች? ፈጣሪ ትዕግስቱን ስጠኝ። እንደው አይዘገንናቸውም? ግን አብርሃምና ሩታ እውነት አይዘገንናቸውም? በልጃችሁ ሲሸቀል። እንደው አሁን ይሄ ልጅ ካደገ ይሄ ቪዲዮ እኮ ያየዋል። ምን ይላል? እሺ ያም ስለ ልጅ ነው የሚያወራው።